በመቂ ሀገረ ስብከት የእናቶችና የአባቶች ዓመታዊ ሱባኤ ተካሄደ። በመቂ ሀገረ ስብከት በጂጌሳ አጽናኟ ማርያም ቤተክርስቲያን የእናቶችና አባቶች ዓመታዊ ሱባኤ ለ19ኛ ጊዜ ከመጋቢት 3 እስከ መጋቢት 6 2018 ዓ.ም በተለያዩ መንፈሳዊ ስነ ስርዓቶች ተካሄደ። የሱባኤውን መሪ ቃል ሁሉም በአንድነት በጀልባው ላይ ከዮሐንስ ወንጌል ምዕራፍ 21 ከቁጥር 2 እስከ 3 የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ፣ ትንቢተ ኢሳይያስ ምዕራፍ 35 ቁጥር 3 ሲሆን ሱባኤው ለ4 ተከታታይ ቀናት ሲካሄድ ቆይቷል። በሱባኤው የመቁጠሪያ ጸሎት፣ የንስሐ የምስክርነት ጊዜ፣ ጸበል የማጥመቅ እንዲሁም መንፈሳዊ ዝማሬ የተደረገ ሲሆን የቅዱስ ቁርባን ስግደትና አስተምህሮ በክቡር አባ ተስፋዬ ቢሻሞ መሪነት ተካሂዷል። በሱባኤው ቀናት ቃለ እግዚአብሔር በተጋባዥ ካህናት ሲሰበክ ከሀገረ ስብከቱ ከተለያዩ ቁምስናዎች የመጡ እናቶች ምስክርነታቸውን ተናግረዋል። በሱባኤው የመጨረሻ ቀን የተገኙ የመቂ ሀገረ ስብከት ጳጳስ ብፁዕ አቡነ አብርሃም ደስታ የዕለቱን መስዋዕተ ቅዳሴ በመምራት ቃለ እግዚአብሔር አካፍለዋል። ብፁዕነታቸው በስብከታቸው እኛም እንደ ሳምራዊቷ ሴት የተደረገልንን መልካም ነገሮች ለሌሎች እናካፍል በማለት አስተምረው በመጨረሻም አባታዊ ቡራኪያቸውን ሰጥተዋል። በሱባኤው ከመቂ ሀገረ ስብከት የተውጣጡ ካህናት፣ ደናግል፣ እናቶችና አባቶች፣ ከደብረ ዘይትና ከናዝሬት የመጡ ምዕመናን እንዲሁም ወጣት ዘማሪያን ተሳታፊ ሆነዋል።